እንረሳሳም አትረሳሱን የሆነ ጉድ እንግዲህ ከዚህ በፊት ሩታ ነበረች አብርሽን አትርሳኝ 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 እያለች በሄደበት ሁሉ እየተከታተለች እንግዲህ ያው ከሱ ጋር መውራትን መንገድ የምትፈልግ የነበረው። አሁን ደግሞ አብርሽ ትናንትና በቃ በህይወታችን ልናይሽ ልናገኝሽ አንፈልግም፣ ከህይወታችን ውጭልን፣ ከኔ ህይወት ብቻ ሳይሆን ከሁለታችን በቃ አንዱ ነናል፣ ፍቅረኛ አይነት ሚስቴ ናት፣ ስለዚህ ከኔ ህይወት ራቂ ብሏት ነበረ። ከዚህ በኋላ ምንም የሚያገናኘን ነገር የለም ብሎ እንግዲህ እንድትሄድ አድርጓታል። ኢቨን እሷ ባለችበት ሀገር እንደው ወይም ደግሞ እሷ የማትመጣበት ወይ ደግሞ በቃ ከከተማም ሆነ ከሆነ ቦታ ዞር ብለው ብቻቸውን ጊዜ ማሳለፍ እንደሚፈልጉ ሲናገሩ ነበር። ዛሬ ደግሞ የተረሳ የተንዳዝ እኔ ራሱ ረስቸው ነበረ በእውነት ማለት ነፍሰ ጥሩ እንዳልሆነች ነው የምገምተው እኔ። ምክንያቱም ሩታ በሰዓቱ ማድረግ ያለባትን ነገር ነበረ ስታደርግ የነበረው። እንኳን አርግዣለሁ ሌላ ነገርም ማለት ያው ሲያንሳት ነው እውነት ለመናገር። ምክንያቱም አብርሽን በሰዓቱ በወቅቱ የእሷ ለማድረግ ከሄርሜላ በልጣ ለመገኘት እልህ ይሁን ፍቅር አላውቅም፣ ወይ ደግሞ ቁጭት ጸጸት ይሁን አላውቅም፣ ግን አብርሽ በጣም በቃ ወደ እሷ እንዲመለስ ትፈልግ ነበር። መጀመሪያ እንደሚታወቀው በሄደበት ሁሉ እየተከተለች 50 ወረቀት ይሆናል። የእውነት ለመናገር ቲክታክ ላይ ነው አንዳንድ ጎበዝ ልጆች አሉ በነገራችን ላይ እያንዳንዱን ቪዲዮ የሚያስታውሱ እያንዳንዱን ቪዲዮ የትና መቼ እንዴት እንደተቀረጸ ያስታውሳሉና ሁሉንም ቪዲዮ ቆርጠው አምጥተው አንድ ላይ ፖስተውት ነበር። እና ሩታ ለረዥም ጊዜ ነው አብረሽን በቃ መከራውን ስታበላው የነበረ። በቃ የዚህ ወረቀት ላይ ካልፈረምክልኝ ካልተለያየም ብላ ጉሮሮ ላይ ቆማ ያ ወረቀት እንዲፈረምና ያው የመጨረሻቸው ቀንና ጊዜ እንደደረሰ የታወቀውና መጀመሪያ የቆረጠላት ያበቃላት እሷ ነበር የምትመስለው የእውነት ለመናገር። በዛ ሰዓት እልህ ተጋብታ ይሁን የእውነት በቅቷት ይሁን አይታወቅም። ድጋሚ ደግሞ ተመልሳ አብርሽ ሌላ ህይወት ጀምሮ ስታዩ አላስቻላትም መሰለኝ። እሱም መከተል አላቆመችም ነበረ። እሱም ደግሞ ምንም እህቱም በነገራችን ላይ ከወንድሞቹ ጋር ተስማምቷል አብርሽ ከዚህ በፊት ኤፍሬምም በቃ ከሩታ ውጭ ሌላ ሴት ማየትም አይፈልግም። ባጭሩ ሄርሜላን አልተቀበላትም ነበር በአብርሽ ህይወት ውስጥና ቡዜ ደግሞ እንዲህ በሚያስጠላ ነገር በትንሽ ነገር ወንድሞቼ ተጣልተው ወይ ደግሞ ተራርቀው ወይ ደግሞ የሆነ ቅሬታ ውስጥ ሆነው እንዲኖሩ አልፈልግም ብላ እንግዲህ አንድ ላይ አገናኝታቸው ጥሩ ጊዜ አሳልፈው ተለያይተዋል ማለት ነው። ለማንኛውም ብቻ እንደዛ እያለ የሚያስጠላ ነገር ተፈጠረ። ሩታ ቆረጠላት ወሰነች ሲባል እና ወንድሞቹ ሳይቀር አብርሽን ወደ ሩታ ለመመለስ ብዙ ጥረቶችን አድርገዋል፣ ግን አልተሳካም። እሱ በቃ ቆርጫለሁ፣ ወስኛለሁ፣ የራሴን መንገድ ጀምሬያለሁ፣ ተውኝ፣ በቃ ከወደዳችሁኝ እኔን መንገድ ተከተሉ፣ ከወደዳችሁኝ እኔ ወደድኩትን ውደዱ በማለት እንግዲህ 100% የማያዳግም መልስ መልሶላቸው ሄደው ነበረ። የተቀበሉት ተቀብለዋል፣ ያልተቀበሉት ደግሞ እንግዲህ በቅሬታ እየኖሩ ይገኛሉ። ሶ ያን ሁሉ ነገር ካለ በኋላ እንግዲህ ሩታ የሆነ ጊዜ ላይ መጣ፣ አርግዣለሁ ሁለተኛ ልጅ፣ ስለዚህ አብረን እናሳድግ፣ ልጃችን የተወለደውን እናሳድግ፣ የሚወለደውም ወዴ ውስጥ ያለውም እስኪወለድ አብረን በፍቅር እንኖር በማለት እንግዲህ መጣ ነበረ። ያኔ ማንም ሰው ሊሰማትም ሊያዳምጣትም ፈቃደኛ ፍላጎት የለውም። ካላመናችሁኝ ብላ ወረቀት አሰርታ መጣች። በነገራችን ላይ ዛሬ ፌክ ነገር በስቷል፣ ሞልቷል፣ እንደ ጉድ ነው። ብር ካላችሁ የፈለጋችሁትን ነገር ማሰራት የፈለጋችሁትን ነገር ማምጣት ትችላላችሁ። ሶ ያን ብላ ነበረ በሰዓቱ። ተመልካች ግማሹ ዋው ደስ ይላል፣ በቃ አብርሽ ከዚህ በኋላ ወደ ልጁ ሊመለስ ነው፣ እኔንም ጨምሮ ማለት ነው። የእውነት ሁለተኛ ልጅ ከመጣ እንዴት አንደኛው ተጎዳ፣ ፍቅር ሳያገኝ አደገ፣ ፍቅር ሳያገኝ እስከዚህ ደረጃ ላይ ደረሰ። ሶ ሁለተኛው ደግሞ መጎዳት የለበትም፣ ወይም ሴትም ልትሆን ትችላለች፣ ስለዚህ አብርሽና ሩታ ይቀራረባሉ የሚል ግምት ነበረኝ። ግን ደግሞ ቀድማ ሩታ ነገራቶችን ሁሉ ተስፋ ስላስቆረጠች ነገራቶችን ሁሉ ስላበታተነችው ድጋሚና ተሰብሰብ ቢባል አልሰበሰብ ብሎ በዛው እንደተበታተነ ቀረ። ያው እዚህ ደረጃ ላይ ደረሱ ማለት ነው። ሶ ያ እርግዝና ለተመልካች ይፋ አልሆነም፣ ለማንም ምንም ነገር አልተነገረም። ዝም ተብሎ አልፎ ነበር። እንኳን እኛ እንኳን አብርሽ ማለት ነው የእውነት ሩታ ራሱ ረስተው ነበር። ሶ ዛሬ ሄርሜላ ልጁ ሆነ አልሆነ ምን አይነት ምላሽ ቢሆን እሷ ደስተኛ ልትሆን እንደምትችል አላውቅም። የእሱ ልጅ መሆኑ ነው ቢባል ምናምን ምን የእውነቷን ሩታ ያረገዘችው የእውነት ከሆነ ምን እንደሚሰማት አላውቅም። አይ ሩታ ከነጭራሹ አላረገዘችም ስትባል ምን አይነት ስሜት ሊሰማት እንደሚችል አላውቅም። ግን ይሄንን እንጠይቅ ብላ እንግዲህ ሄርሜላ አንድ ቴክስት ደርሶኛል።
ስለዚህ ሩታን እርግዝናው የእውነት ነው ወይስ የውሸት ነው ብለን ያለውን እውነታ ማወቅ እፈልጋለሁኝ በማለት እንግዲህ ሄርሜላ ባለችው ተመርቶ ተነድቶ ማለት ይቻላል መጦ ሩታን እንደዚህ በቃ የማን ልጅ እንደሆነ ማወቅ አንድ የእውነትሽን አርግዘሽ ከሆነ ምርመራ ወስጄሽ ሕክምና ራሴ ማረጋገጥ እፈልጋለሁ። ከዚህ በፊት ብለሽኛል ግን አላመንኩሽም። ሆድሽ ምንም አይነት እየገፋ አይደለም ወይ ደግሞ ምንም አይነት ለውጥ እያሳየ አይደለም። ስለዚህ ላስመርምርሽ አይነት ነገር ነው የሚላት። ልጅ ጸጋ ነው በነገራችን ላይ። ያው አንዳንድ ወንዶች አብራችሁ ትተኙና እኔ አላውቅም የምታስገቡት ነገር ምን እንደሆነ አላውቅም። ማለቴ ያስረግዝም ወይ ያስረግዛል ወይ እንዴ? ስንት የ10 አመት ልጅ የ7 አመት የ5 አመት የ2 አመት ልጅ እንኳን ሴትና ወንድ አብረው ሲተኙ ምን ሊፈጠር እንደሚችል ታውቃለች፣ ያውቃል። እናንተ ግን የሆነ ነገር ከተፈጠረ በኋላ የምትደነግጡት ነገር የሆነ ነገር መጣ ሲባል እሪ የምትሉት ነገር የሆነ የምትደነብሩት የሆነ የምትግራ የምትጋቡት ነገር ነውና በነገራችን ላይ አብረሽ እንደ እውነት እንነጋገር ከተባለ እንኳን አይደለም ይሄ እሱም ሄድ መጣ እያለ ሄድ መለስ እያለ እሷም ወጣ ገባ እያለች እዛም እዚህም እያሉ በእርግጥ እኔ እውነት ለመናገር በሩታ በአብረሽም ከዚህ በፊት በእርግጥ ተማምኛለሁ። ሄርሜላ ጋር እኔ እርግጠኛ ነኝ አያደርጉትም፣ አብረው አይተኙም፣ ምንም ነገር አይፈጠርም። እንደው ሩታን ለማስቀናት ነው። ሜቢ ሄርሜላ ራሱ ልታዝንላት ትችላለች። ታያላችሁ፣ መጨረሻው አንድ ላይ እንዲሆኑ ታረጋለች ብዬ የእውነት በአብርሽም በሄርሜላም ተማምኜ ነበር። ግን ያመንኩት ሳይሆን ሌላ ታሪክ ተፈጥሮ እንግዲህ አብርሽ አብረው እንደተኙ ልጁ የእውነትም ተረገዘም አልተረገዘም የአብርሽ ይሁን አይሆንም ብቻ አርግዣለሁ ብላ ስትመጣ የእውነትም የሆነ ነገር በቃ እንደተፈጠረ አብረው እንደተኙ አብረው እንዳደሩ ግልጽ ሆነ። ሶ የሩታም ከዚህ በፊት ካስታወሳችሁ ልኦሌ ሲረገዝ አላመነም ነበር። እንደውም አብሯት እየበላ እየጠጣ አብሯት እየዋለ እያደረ በመሀላቸውም ክፍተት ቢኖርም ግን ደግሞ በመሀላቸው ማንም ሰው ባልገባበት ወቅት ራሱ እርጉዝ ነኝ ብለው ሐኪም ቤት በዛ እያሯሯጠ ነው ይዟት ሄደ። በቃ ማመን አልቻለም። ያደነገጠ በአሁን ጊዜው አሁን አይደለም። አስታውሳለሁ እንደ ዛሬ ነው ማስታወሳት ያችን ቪዲዮና ጊዜው ዛሬ አይደለም። በቃ አሁን በዚህ ሰዓት አልፈለኩም ነበር ወይም ደግሞ በዚህ ሰዓት በቃ የሆነ ብቻ ይሁን በቃ አይነት ነገር ማለት ዝግጁ እንዳልሆነ ነበር ሲናገር የነበረው። ፈርቷል፣ ደንግጧልና እንኳንስ አይደለም ይሄንን ገና ይወቅ የሱ ልጅ ይሁን አይሁን የእውነት ታርግዝ አታርግዝ ለማያውቀው ልጅ እና ዛሬ ርዕስ ከፍቶ አልረሳሽም ብሎ ሩታን ለማየት ሩታን ለማግኘት ይመስላል። የእውነት ለመናገር እነዚህ ልጆች ግን መጨረሻቸው እግዚአብሔርን የሆነ ፊልም ነው የሚመስለው። ህይወታቸው፣ ታሪካቸው እውነት ነው ሲባል ውሸት ነው ይገኛል፣ ውሸት ነው ሲባል እውነት ነው ይገኛል። እና በምን አይነት መንገድ እንዴት ብለን እንመናቸው የሚለው እኔ አላቅም፣ ግራ ይገባኛል። እንዴ ከህይወት የራቄ በቃ ኑሮዬን እየኖርኩ ነው አልክ። ቤተሰብ እኛም ተቆጣናት ሩታን። እንዴ ከሰው ህይወት ውጪ እኔም ሰደብኳት፣ ተቆጣዋት። በቃ ራሽን አስከብሪ፣ ከሱ ጋር አትገናኝ። ሄርሜላም እንዲሁም በአብርሽም በሄርሜላም በአብርሽም ዙሪያ ያሉ ሰዎችም አንቺን በንቀት ከሚያዩሽ፣ ከሚያዋርዱሽ፣ ከሚያጨናንቁ በእርግጥ አንቺ በጣም ሩታ የእውነት በጣም ስሜት የሚነካ ንግግር ትናገራለሽ። እንደው እንደ ሀቁ እናውራ ከተባለ አብርሽ እኔ ላፊ ቃል ሲናገራት አይቻላል ማለት ተናግሯት ሊሆን ይችላል፣ ግን እንዲቆርጥላት እንጂ የሆነ ለእሷ ክፋት አስቦ ምናምን ነገር አይደለም። ሩታ ግን የሆነ በጣም ታሾፋለች፣ በጣም ታፌዛለች ምናምን ነገር እና እንደዛ ያለ ሰው ድጋሚ ለምንድን ነው እሷን ጠርቶ ሊያወራት የሚወዱ ነው? ወይንስ በሰበብ አስበው እያጣራ ሩታን አይኗን ካላየ በቃ አይመሽም አይነጋለትም? ግራ ገባኝ እኮ እንዴ! አንተ እኛ ሩታን እንደተቆጣናት አንተንም እንቆጣለን። በቃ ባብቁታል ነገሩ የለም አልቋል፣ አብቁታል፣ ደቋል ካልክ ለምንድን ነው አስሬ አንተ ምጠራት? ለምንድን ነው ድጋሚ የምታገኛት? ሄርሜላ ሳንቺ ከሷ ምንድነው የምትፈልጊው? ያሽውን ይዘሽ ጥፋቴም እንዴ? ያሽውን ይዘሽ ድብቃቴም እንዴ? ያሽውን ይዘሽ ቁጫቴም እንዴ? አርፈሽ ምንድነው በጣም አትርሱኛልሽ። በጣም ሩታ ሄርሜላ ማለት ነው። ምን ሆነሽ ነው አንቺ? ራሱ አመመሽ እንዴ? እብድነሽ እንዴ? እንዴ በቃ ተናገራችሁ እኮ ከአንድም ሁለቴ ሶስቴ እኮ ነገራችኋት። ከህይወታችን ውጪ ያላችኋት ከዛኛም ውጭላቸው ብለን ተቆጣናት። ሰው እናንተ ምንድነው ድጋሚ ደግሞ የሆነ ጅራት የምትሆኑት? እየተከታተላችሁ እንደዚህ ነው። ምን አገባችሁ? ስለ ልጁ አረገዛ ላይ ዛሬ ነው እንዴት እዚህ ያለ አብርሽ ስለ እርግዝና ዛሬ ነው እንዴ እውነት የመሰለ ሆነም መሰለህም አልመሰለህም መቼ ሳንታ አምጣ አትወልዱ። ከዚህ በፊትም የተወለደው ልጅ እኮ እሷ ነች አምጣ መከሯን አይተ 9 ወር አርግዛ ተሰቃይታ ስንት ስቃያን አይተሃል። የምጥ ሰዓቷን አይተሃል። ስንት የጭንቅ ሰዓት እንዳሳለፈች። ሶ አንተ አትወልድም። የሆነ ነገር ጠባረክ አለቀ። በቃ ጽንስ ተፈጠረ አለቀ።
አንተ ችግር የለብም። ወንድ ነህ፣ እዛ ሂደት አንጠባጥባለህ፣ እዚህ ሂደት አንጠባጥባለህ፣ ችግር የለብም። ግን እሷ ከመጣች ኦኬ እሺ እንዴት ነው ምናምን ብለህ ልታወራ ልጠይቅ ትችላለህ። አንተ ግን አሁን በማያገባ ገብተህ የተረሳ ርዕስ፣ የጠፋ ርዕስ፣ የከረመ ርዕስ፣ የሻገተ ርዕስ ይዘህ መጣ። ምን ታደርጋችሁ? ተዋት በቃ እንዴ ትተንሻል። እና ሩታ በጣም በቃ ኦቨራክት እያደረግሽ ነበረ። ሩታ ደግሞ እኔ አንድ ነገር ልንገርሽ፣ እኔ የሚሻላችሁን ነው የምነግረው። እኔ ለሩታ ደግፌ አብርሽን መውቀስ ምንም ሩታ የምትሰጠኝም ነገር የለም፣ የምታረግልኝም ነገር የለም። አይ ዶንት ኬር። አብርሽን ደግፌ ሩታን ባጥላላ ወይ ደግሞ ሩታን ቦክስ አብርሽ ምንም ከእንጀራዬ ላይ ወጣ አይጨምርም፣ ወይ ደግሞ ምንም የሚረዳኝ የሚያግዘኝ ነገር የለም። እንደዚህ ብላልኛለች እንዴ አይለኝ። ግን እውነታውን ነው የማወራው። እዚህ ጋር የሚዲያን ወደ ሚዲያ ይባል የለ ሌሎች ሀሳብ እንደሚሰጡት ነው ሀሳብ እሰጣለሁ። ሶ በቃ የሆነ ሩታ መልእክት ልነግርሽ ፈልጌ ነው። ዳኒ ምን ሊያደርግልሽ ነው? ሁሉ ነገሬ ነው፣ ወንድሜ ነው፣ ጓደኛዬ ነው ምናምን ሁሉ ነገሬ ነው ብለሻል። እንደው ከዚህ እሷን የተጠላችሁ ግን ዳኒንም እስካሁን እየወተተሽ ነው የምትወስደው። ምን ሊጠቅምሽ ነው? ይሄ የማይረባ ወጥ እንጨት የሆነ ልጅ እንደው ምን ሊረባሽ ነው? ግራ የገባኝ ነገር ምን ሊሆንሽ፣ ምን ሊጠቅምሽ ነው? የእውነት ህይወትሽን እኮ ነው ግራ የሚያጋባብሽ። በቃ የማትፈልጊውን ነገር እንድታደርጊ ይገፋፋሻል። በነገራችን ላይ ዳኒ ሰው እንዳይመስላችሁ በጣም ተንኮል በኪሱ ይዞ ነው የሚዞረው። ታይ የምንልሽ በየጊዜው በየወቅቱ ለዚህ ነው። አይጠቅሙሽም። ከዚህ በፊት እግዚአብሔር ምስክሬን እኔ ገና ጊዜ ታይ በህይወትሽ የሰው ምክር አትስሚ። አብርሽ ራሱ ያኔ ሲነምላት አታስታውሱም? እኔ ቪዲዮን እስከ እንደ ዛሬ ነው የማስታውሰው፣ ሁሉንም ቪዲዮ። ታይ የሰው ምክር አትስሚ፣ ሰው እንደዚህ ያለኝ እንደዚህ ነው ብሎ ሲነግርሽ አትስሚያቸው። ሰው ያጠፋሻል፣ ሰው ገደል ውስጥ ይከትሻል፣ ሰው በቃ ይጎዳሻል፣ ያስቀይምሻል፣ ያስከፋሻል፣ ያሳዝንሻል፣ የሆነ ሰዓት ላይ ይቀብርሻል። ታይ ብሏት ነበር። ግን እሷ በውስጥ ሆነ በአደባባይም ምክር ትሰማለች። የሜሪንም የዳኒንም ምክር እዛም እዚህም ትለጣጥፍና እናንተ ራሱ እብድ ናችሁ። አንድ ቀን ጓደኛ ይሆናሉ። በጣም በቃ ይሁን በጣም የሚግባቡ ጓደኛ ማማቾች በቃ አትርሳኝ የሆነ ጊዜ ደግሞ በቃ ቀውጥ ያለ ጸብ ውስጥ በቃ ጦርነት በሉት የሚጀምሩት የሚከፍቱት እንደዚህ አይነት ጓደኝነት ምን ይጠቅመሻል? አሁን ከዳኒ ምን ነገር ልታገኝ ነው? ለነገሩ እውነትሽን ነው። ብቻሽን እንዳትሆኚ አብርሽ ከሄርሜላ ጋር ስለሚመጣ ያው ብቻሽን የሚደብሮሽ ሊሆን ይችላል። ግን ምን ሊሰራልሽ ነው? ይሄ ልጅ ምን ይጠቅምሻል? እና እባክሽን ከህይወትሽ ውስጥ ማስወጣት ያለብሽን ሰው አስወጪ፣ ማስወገድ ያለብሽን ሰው አስወግጂ። ሁሌ ህጻን አትሁኚ፣ ሁሌ የዋህ አትሁኚ፣ ሁሌ ሰው አማኝ አትሁኚ። እንዴ አድገሻል እኮ አሁን ሩታ። ከሁሉም ነገር እኮ አልፎ ተርፎ እኮ የልጅ እናት ሆነሻል ቢያንስ ማለት ነው። ያ ማለት አርጅተሻል ምናምን ለማለት ሳይሆን በቃ ህይወት ብዙ ነገር ሊያስተምርሽ ይገባል ለማለት ነውና እባክሽን የራስሽን ኑሮ ኑሪ፣ የራስሽን ህይወት ኑሪ፣ የራስሽን ህይወት መስርቺ ነው የምለው። ማለት አሁን ሌላ ህይወት ጀምሪ፣ ሌላ ትዳር ውስጥ ግቢ ማለት ሳይሆን በቃ ከራስሽ ጋር አውሪ፣ ራስሽን አስከብሪ፣ ስለ ራስሽ አስቢ። በዙሪያሽ ያሉትን ሰዎች እነማናቸው ጠቃሚዎች፣ ለማናቸው ጎጆዎች የሚሉትን ለይተሽ ጠንቅቀሽ ማወቅ መቻል አለብሽ። ይሄንን ነው ልል የምችለው። የዛሬ ቪዲዮ አብረሽም ተከብረ የራስን ነገር ጀምር ያለው ቃል በራስ መንገድ ተጓዝ። 10 ጊዜ እየጠራችሁ እሷን እኝኝኝኝ አትበሉብን። እኛም ሰለቸን፣ እናንተ አይሰለቻችሁም እንዴ? ኧረ እናንተ ግን መጨረሻችሁ ምንና የት እንዴት እንደሆነ እንደው ለማወቅ ወቀው ፈጣሪ እንግዲህ መጨረሻውን ያሳየን። እኛ ጸጥ ብለን ከማየት ውጭ ሌላ ምን እንላለን? እና የሩታ እርግዝና እንግዲህ ምንም አያገባህም ነው ያለችው፣ አይመለከትህም ነው ያለችው። በቃ መናገር አልፈለገችም። እውነት ይሁን ውሸት እንግዲህ በጊዜ ሂደት የምናየው ይሆናል። እውነት ከሆነም እንግዲህ ልጅ ጸጋ ነው። አብርሽም ሩታም እድለኛ ናችሁ ብዬ አስባለሁ። ያው ልጆች ናቸው እድለኛ የማይሆኑት፣ ምክንያቱም እዛም እዚህም የተንደዛደዘ የእውነት የቤተሰብ አለመስማማት፣ የእናት የአባት አለመስማማት፣ አለመግባባት ልጆች ላይ በጣም ከባድ ተጽዕኖ ያሳድራል። እናንተ ግን ያው ምንም የጎደለባችሁ ነገር የለም ብዬ ነው የማስበው። ለማንኛውም የኔ ሀሳብ ይሄንን ይመስላል። የእናንተ ሀሳብ ምን ይመስላል? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።